ሰቆቃው ኤርምያስ። በጥቁር ጥላ የተሸፈነች ከተማ፣ የደስታ ድምፅ የራቃት፣ በለቅሶና በዋይታ የተሞላች የጽዮን አደባባይ፣ በታሪክ ማህደር ውስጥ የሚያለቅሰው ነቢይ ተብሎ የሚጠራው ኤርምያስ የዓይኖቹ እንባ እንደ ምንጭ እየፈሰሰ የአንዲትን ታላቅ አገር ውድቀት በዝምታ ይታዘባል። ይህ የታሪክ ድርሳን ብቻ አይደለም። ይህ የፍቅር፣ የቁጭት፣ የታማኝነትና የተስፋ መቁረጥ እውነተኛ የመጽሐፍ ቅዱስ ታሪክ እንጂ። አንዲት ከተማ እንዴት ከክብር ወደ ውርደት ዝቅ አለች? የኤርምያስ ሰቆቃ ለምን ዛሬ ድረስ በሰው ልጅ ልብ ውስጥ ያስተጋባል? ዛሬ በአሳፍቲው በታሪክ ድንጋዮች መካከል የተቀረጸውን በንባብ እንጂ በንግግር ሊገለጽ የማይችለውን የሰቆቃው ኤርምያስን ልብ የሚነካ ታሪክ ይዘንላችሁ ቀርበናል። እስከ ፍጻሜው የተማራችሁ አብራችሁን ቆዩ። ሰቆቃው ኤርምያስ። ሰቆቃው ኤርምያስ ማለት የኤርምያስ ልቅሶ ወይም ዋይታ ማለት ነው። ሰቆቃ ማለት በከፍተኛ ሐዘን የሚቀርብ ልቅሶ፣ ዋይታ ወይም ሙሾ ማለት ነው። ነቢዩ ኤርምያስ ይህንን መጽሐፍ የጻፈው በ586 ከክርስቶስ ልደት በፊት እንደሆነ ይታመናል። የኢየሩሳሌም ከተማ በባቢሎናውያን እጅ ወድቃ የሰለሞን ቤተ መቅደስ ፈርሶና ሕዝቡ ተማርኮ ወደ ባቢሎን ሲወሰድ የተሰማውን ጥልቅ ሐዘን የገለጸበት መጽሐፍ ነው። በሰቆቃው ኤርምያስ ምዕራፍ 1 ላይ እንደዚህ በማለት የእግዚአብሔር ቃል ይናገራል። በሕዝብ ተሞልታ የነበረች ከተማ እንዴት የተተወች ሆና ቀረች! በሕዝቦች መካከል ታላቅ የነበረችው እርሷ እንዴት እንደ መበለት ሆነች! በአውራጃዎች መካከል ልዕልት የነበረችው አሁን ባሪያ ሆናለች። በሌሊት አምርራ ታለቅሳለች፣ እንባዋ በጉንጮቿ ላይ ይወርዳል። ከወዳጆቿ ሁሉ መካከል የሚያጽናናት ማንም የለም። ባልንጀሮቿ ሁሉ ከድተዋታል፣ ጠላቶቿም ሆነውባታል። በመከራና በመረገጥ ብዛት ይሁዳ ተማርካ ሄደች፣ በሕዝቦቹም መካከል ተቀመጠች፣ የምታርፍበትንም ስፍራ አጣች። በጭንቀቷም መካከል ሳለች አሳዳጆቿ ሁሉ አገኟት። የጽዮን መንገዶች ያለቅሳሉ፣ በዓላቶቿም ለማክበር የሚመጣ የለምና፣ በሮቿም ሁሉ የሚገባና የሚወጣ የለም። ካህናቷ ይቃትታሉ፣ ደናግልቷ ክፉኛ አዝነዋል። እርሷ በምሬት ትሰቃያለች። ባላንጋሮቿ ገዢዎቿ ሆነዋል፣ ጠላቶቿ ተመችቷቸዋል። ከኃጢአቷ ብዛት የተነሳ እግዚአብሔር ከባድ ሐዘን አምጥቶባታል። ልጆቿ በጠላት ፊት ተማርከው ወደ ግዞት ሄደዋል። የጽዮን ሴት ልጅ ግርማ ሞገሷ ሁሉ ተለይቷታል። መሳፍንቷ መሰማሪያ እንዳጣ ዋልያ ናቸው። በአሳዳጆቻቸው ፊት በድካም ሸሹ። በተጨነቀችባቸውና በተንከራተተችባቸው ቀናት ኢየሩሳሌም በጥንት ዘመን የነበራትን ሀብት ሁሉ ታስባለች። ሕዝቦቿ በጠላት እጅ በወደቁ ጊዜ የረዳት ማንም አልነበረም። ጠላቶቿ ተመለከቷት፣ በመፈራረሷም ሳቁ። ኢየሩሳሌም ከባድ ኃጢአት ሰርታለች፣ ስለዚህ የረከሰች ሆናለች። ያከበሯት ሁሉ ናቋት፣ ራቁቷን ሆና አይተዋታልና። እርሷ ራሷ ታጉረመርማለች፣ ወደ ኋላም ዘወር ብላለች። እርኩሰቷ በቀሚሷ ላይ ታየ፣ ወደፊት የሚሆንባትን አላሰበችም። አወዳደቋ አስደንጋጭ ሆነ፣ የሚያጽናናትም አልነበረም። እግዚአብሔር ሆይ መከራዬን ተመልከት፣ ጠላት ድል አድርጓልና። ወዮ! በሀብቷ ሁሉ ላይ ጠላት እጅ ዘረጋ። ወደ ጉባኤ እንዳይገቡ የከለከልሃቸው ጣዖታት የሚያመልኩ አሕዛብ ወደ መቅደሷ ሲገቡ አየች። እንጀራ በመፈለግ ሕዝቦቿ ሁሉ በስቃይ ይጮኻሉ። በሕይወት ለመኖር የከበረ ሀብታቸውን በምግብ ይለውጣሉ። አቤቱ እግዚአብሔር ሆይ አስበኝ፣ ተመልከተኝ፣ እኔ ተዋርጃለሁና። እናንተ መንገድ አላፊዎች ሁሉ ይህ ለእናንተ ምንም አይደለምን? ተመልከቱ እዩም፣ በጽኑ ቁጣው ቀን እግዚአብሔር ያመጣብንን በእኔ ላይ ያደረሰውንም የኔንም መከራ የመሰለ መከራ አለን? ከፍታ ስፍራ እሳትን ላከ፣ ወደ ታች ወደ አጥንቶችም ሰደደው። ከእግሮችም ላይ መረብ ዘረጋ፣ ወደ ኋላም ጣለኝ። ቀኑን ሙሉ በማድከም ባዶ አድርጎ አስቀመጠኝ። ኃጢአቶቼ ቀንበር ሆኑ፣ በእጆቹ አንድ ላይ ገመዱኝ። በአንገቴ ላይ
ተጭነዋልና ኃይሌንም አዳከመ። ልቋቋመው ለማልችለው አሳልፎ ሰጠኝ። በውስጥ ያሉትንም ተዋጊዎች ሁሉ እግዚአብሔር ተቃወመ። ጎልማሶችን ለማድቀቅ ሰራዊት በላዩ ላይ ጠራ። ድንግሊቱን የይሁዳ ሴት ልጅ እግዚአብሔር በወይን መጥመቂያ ውስጥ ረገጣት። የማለቅሰው ስለ እነዚህ ነገሮች ነው። ዓይኖቼ በእንባ ተሞልተዋል። ሊያጽናናኝ የቀረበ መንፈሴንም ሊያረጋጋ የሞከረ ማንም የለም። ጠላት በርትቷልና እጆቼ ተጨንቀዋል። ጽዮን እጆቿን ዘረጋች፣ የሚያጽናናትም የለም። ጎረቤቶቹ ጠላቶቹ እንዲሆኑ እግዚአብሔር በያዕቆብ ላይ ትእዛዝ አውጥቷልና ኢየሩሳሌምም በመካከላቸው እንደ ርኩስ ነገር ተቆጠረች። እግዚአብሔር ጻድቅ ነው፣ እኔ ግን በትእዛዙ ላይ አመፅ አድርጌ ነበር። እናንተ ሕዝቦች ሁሉ ስሙ፣ መከራዬንም ተመልከቱ። ወይዛዝርቶቼና ጎበዛዝቶቼ ተማርከው ሄደዋል። ወዳጆቼን ጠራኋቸው፣ እነርሱ ግን ከዱኝ። ካህናቶችና ሽማግሌዎች ሕይወታቸውን ለማትረፍ ምግብ ሲፈልጉ በከተማይቱ ውስጥ አለቁ። አቤቱ እግዚአብሔር ሆይ እንዴት ተጨንቄአለሁ! በውስጥ የተሰቃይቻለሁ፣ በልቤ ታውኬአለሁ። እጅግ አመፀኛ ሆኛለሁና በውጭ ሰይፍ ይፈጃል፣ በቤትም ውስጥ ሞት አለ። ሰዎች የስቃይ ልቅሶዬን ሰሙ፣ የሚያጽናናኝ ግን ማንም የለም። ጠላቶቼ ሁሉ ጭንቀቴን ሰሙ፣ አንተ ባደረግኸው ደስ አላቸው። አቤቱ የተናገርሃት ቀን ትምጣ፣ እነርሱ እንደኔ ይሁኑ። ክፋታቸው ሁሉ በፊትህ ይቅረብ። ከኃጢአቴ ሁሉ የተነሳ በእኔ ላይ እንዳደረግህብኝ በእነርሱ ላይ አድርግባቸው። የስቃይ ልቅሶዬ በዝቷል፣ ልቤም ደክሟል በማለት ኤርምያስ ይናገራል። ከዚህ ምዕራፍ ላይ ዛሬ ያለን ክርስቲያኖች በርካታ መንፈሳዊ ጥቅሞች እናገኛለን። ይህ ምዕራፍ የኢየሩሳሌምን ጥፋትና የሕዝቡን ስቃይ የሚገልጽ ቢሆንም ለዘመናችን ክርስትና ጥልቅ መልእክት ያስተላልፋል። አንደኛ፣ የኃጢአት አስከፊነትና ውጤቱን እንማራለን። በምዕራፉ ላይ ኢየሩሳሌም እጅግ ኃጢአት ሰርታለችና ስለዚህ እርኩስ ሆነች በማለት ቁጥር 8 ላይ ይናገራል። ዛሬም ክርስቲያኖች ኃጢአት ከእግዚአብሔር ጋር ያለንን ግንኙነት እንደሚያበላሽና ለውድቀት እንደሚዳርግ መረዳት አለብን። እግዚአብሔር ጻድቅ ፈራጅ ስለሆነ የሰው ልጅ ከእግዚአብሔር መንገድ ሲወጣ የሰላም መታጣትን እንደሚያመጣ ያስገነዝበናል። ዛሬ በሀገራችን ላይ ብሎም በዓለማችን ላይ የምንመለከተው ሰላም ማጣት፣ የጦርነት ብዛት፣ የሞት ወሬ፣ የመከራ የጭንቀት ወሬ ምናልባትም ከዚህ ምዕራፍ ላይ እንደምንማረው ከሆነ የሰው ልጅ ፊቱን ከእግዚአብሔር በመመለሱ የመጣ መሆኑን መማር እንችላለን። ሁለተኛ፣ በእግዚአብሔር ፊት ግልጽ መሆን እንዳለብን እንማራለን። ኤርምያስ ስቃዩንና ሐዘኑን ደብቆ አልያዘም፣ ይልቁንም በእግዚአብሔር ፊት አፍስሶታል። አቤቱ ተመልከተን፣ ተጨንቄአለሁ በማለት በቁጥር 20 ላይ ይጮሃል። ይህ የሚያስተምረን በችግርና በፈተና ወቅት ስሜታችንን ሳንደብቅ ወደ እግዚአብሔር መቅረብና መጸለይ እንደሚገባን ነው። ሶስተኛ፣ ለሌሎች መራራትና አክብሮት መስጠት ማዘን እንዳለብን እንማራለን። ነቢዩ ኤርምያስ የሕዝቡ ስቃይ እንደ ራሱ ስቃይ ሆኖ ተሰምቶታል። ዛሬም ክርስቲያኖች ዓለማችን በበሽታ በጦርነትና በችግር ስትታመስ በግዴለሽነት ከማለፍ ይልቅ እንደ ኤርምያስ የሚራራ ልብ ሊኖረንና ስለ ዓለሙ መማለድ እንዳለብን ያስገነዝበናል። አራተኛ፣ የእግዚአብሔር ፍርድና ቅድስና። እግዚአብሔር ጻድቅ ነው፣ እኔ በትእዛዙ ላይ አመፅ አድርጌአለሁ በማለት ኤርምያስ በቁጥር 18 ላይ ይናገራል። ኤርምያስ በደረሰበት መከራ ውስጥ እንኳ የእግዚአብሔርን ጽድቅ አምኖ መቀበሉን ያሳያል። እኛም በሕይወታችን ፈተና ሲመጣ እግዚአብሔርን ከመውቀስ ይልቅ ራሳችንን እንድንመረምር ይህ ሕያው ቃል ያስተምረናል። አምስተኛ፣ ያለ እግዚአብሔር ረዳትነት ከንቱ መሆናችንን እንማራለን። ኢየሩሳሌም ቀድሞ በክብር የተሞላች ቢሆንም ያለ እግዚአብሔር ጥበቃ ግን ረዳት እንደሌላትና እንደመበለት መሆኗ ተገልጿል። ይህም ያለ እግዚአብሔር ጸጋና ጥበቃ ጥንካሬያችንና ክብራችን ቋሚ ያለመሆኑን ያስገነዝበናል። በአጠቃላይ በምዕራፍ 1 ላይ ወደ ንስሐ እንድንመለስ የእግዚአብሔርን ጽድቅ እንድናከብርና በመከራ ውስጥ ሆነን ወደ እርሱ እንድንጮህ ያስተምረናል። በሰቆቃወ ኤርምያስ ምዕራፍ 2 ላይ እንደዚህ በማለት የእግዚአብሔር ቃል ይጀምራል። ጌታ የጽዮንን ሴት ልጅ
በቁጣው ደመና እንዴት ጋረዳት! ከሰማይ ወደ ምድር የእስራኤልን ክብር ወርውሮ ጣለው። በቁጣው ቀን የእግሩን መረገጫ አላስታወሰም። የያዕቆብንም መኖሪያ ሁሉ ጌታ ያለ ርኅራኄ ዋጣቸው። የይሁዳን ሴት ልጅ ምሽጎች በቁጣው አፈረሳቸው። መንግሥቷንና መሳፍንቷን በማዋረድ ወደ ምድር ጣላቸው። በጽኑ ቁጣው የእስራኤልን ቀንድ ሁሉ ሰበረ። ጠላት በተቃረበ ጊዜ ቀኝ እጁን ወደ ኋላ መለሰ። በዙሪያ ያለውን ሁሉ እንደሚበላ እሳት ያዕቆብ ላይ የእሳት ነበልባል ነደደ። እንደ ጠላት ቀስቱን ገተረ። ቀኝ እጁ ተዘጋጅታለች። ለዓይን ደስ የሚያሰኙትን ሁሉ እንደ ጠላት አረዳቸው። በጽዮን ሴት ልጅ ድንኳን ላይ ቁጣው እንደ እሳት ፈሰሰ። ጌታ እንደ ጠላት ሆኖ እስራኤልንም ዋጠ። ቤተ መንግሥቶቿን ሁሉ ዋጠ፣ ምሽጎቿን አፈራረሰ። በይሁዳ ሴት ልጅ ልቅሶና ሰቆቃ አበዛ። ማደሪያውን እንደ አትክልት ስፍራ ባዶ አደረገ፣ መሰብሰቢያ ስፍራውንም አፈረሰ። እግዚአብሔር ጽዮንን ዓመት በዓሏንና ሰንበቶቿን እንድትረሳ አደረጋት። በጽኑ ቁጣው ንጉሡንና ካህኑን እጅግ ናቀ። ጌታ መሠዊያውን ናቀ፣ መቅደሱንም ተወ። የቤተ መቅደሶቿን ቅጥሮች ለጠላት አሳልፎ ሰጠ። በዓመት በዓል ቀን እንደሚደረገው የእግዚአብሔር ቤት በኃይል ጮኹ። በጽዮን ሴት ልጅ ዙሪያ ያለውም ቅጥር እግዚአብሔር ለማፍረስ ወሰነ። የመለኪያ ገመድ ዘረጋ፣ ከማጥፋትም እጆቹን አልሰበሰበም። ምሽጎቹንና ቅጥሮቹን እንደሚያለቅሱ አደረገ፣ በአንድነትም ጠፉ። በሮቿ ወደ ምድር ሰመጡ፣ የብረት መወርወሪያዎቿንም ሰባበረ፣ አጠፋቸውም። ንጉሷንና መሳፍንቷን በአሕዛብ መካከል ተማርከው ተሰደዋል። ሕጉ ከእንግዲህ አይኖርም፣ ነቢያቷ ከእንግዲህ ከእግዚአብሔር ራእይ አያገኙም። የጽዮን ሴት ልጅ ሽማግሌዎች በምድር ላይ በዝምታ ተቀምጠዋል። በራሳቸውም ላይ ትቢያ ነሰነሱ፣ ማቅም ለበሱ። የኢየሩሳሌም ወጣት ሴቶች ራሳቸውን ወደ ምድር ዝቅ አደረጉ። ዓይኔ በልቅሶ ደከመ፣ ነፍሴ በውስጤ ተሰቃየች፣ ልቤም በሐዘን ፈሰሰች። በከተማይቱ መንገዶች ላይ ሕዝቤ ተደምስሰዋልና ልጆችና ሕፃናት ደክመዋልና። በከተማይቱ መንገዶች ላይ እንደ ቆሰሉ ሰዎች ሲደክሙ በእናታቸው ክንድ ላይ ነፍሳቸውን በመውጣት ላይ ሳለች እንጀራና የወይን ጠጅ የት አለ እያሉ እናቶቻቸውን ይጠይቃሉ። የኢየሩሳሌም ሴት ልጅ ሆይ ስለ አንቺ ምን ማለት እችላለሁ? ከምንስ ጋር አወዳድርሻለሁ? ድንግሊቱ የጽዮን ልጅ ሆይ አጽናናሽ ዘንድ በምን ልመልስሽ እችላለሁ? ቁስልሽ እንደ ባህር ጥልቅ ነው፣ ማንስ ሊፈውሰው ይችላል? የነቢያቶችሽ ራእይ ሐሰትና ከንቱ ነው፣ ምርኮኞችሽንም ለማስቀረት ኃጢአትሽን አይገልጡም። የሚሰጡሽም የትንቢት ቃል የሚያሳስትና ከመንገድ የሚያወጣ ብቻ ነው። ባጠገብሽ የሚያልፉ ሁሉ እጃቸውን ያጨበጭቡብሻል። የውበት መደምደሚያ፣ የምድር ሁሉ ደስታ የተባለች ከተማ ይህች ናትን? እያሉ ራሳቸውን በመነቅነቅ በኢየሩሳሌም ሴት ልጅ ላይ ያሾፋሉ። ጠላቶችሽ ሁሉ በአንድ ላይ አፋቸውን በኃይል ከፈቱ፣ ጥርሳቸውንም አፏጩ፣ አሾፉም፣ እንዲህም አሉ፣ ውጠናታልና የናፈቀችው ጊዜ ነበር፣ ኖረንም ልናየው በቃን። እግዚአብሔር ያሰበውን አደረገ፣ ከረጅም ጊዜ በፊት የተናገረውን ቃሉን ፈጸመ። ያለ ርኅራኄ አፈረሰሽ። ጠላት በስቃይሽ ላይ እንዲደሰት የጠላትሽም ቀን ከፍ ከፍ አደረገ። የሕዝቡ ልብ ወደ ጌታ ጮኸ። የጽዮን ሴት ልጅ ቅጥር ሆይ ቀንና ሌሊት እንባሽ እንደ ወንዝ ይፍሰስ። ለራስሽ እፍረትን አትስጪ፣ ዓይኖችሽንም ከእንባ አታቋርጪ። የሌሊቱ ሰዓት ሲረዝም ተነሺ፣ በሌሊት ጩኺ። በጌታ ፊት ልብሽን እንደ ውሃ አፍስሺ። በየመንገዱ ዳር ላይ በራብ ስለወደቁት ስለ ልጆችሽ ሕይወት እጆችሽንም ወደ እግዚአብሔር አንሺ። አቤቱ እግዚአብሔር ሆይ ተመልከተን። በማን ላይ እንዲህ አድርገህ ታውቃለህ? በውኑ እናቶች ሕፃኖቻቸውን ተንከባክበው ያሳደጓቸውን ልጆች ይብሉን? ካህኑና ነቢዩ በእግዚአብሔር ቤተ መቅደስ ውስጥ ይገደሉን? በየመንገዱ አቧራ ላይ ወጣትና ሽማግሌ በአንድ ላይ ወደቁ። ወይዛዝርትና ጎበዛዝቱ በሰይፍ ተገደሉ። በቁጣህ ቀን ገደልሃቸው፣ ያለ ርኅራኄም አረድካቸው። በበዓልም ቀን ለግብዣ እንደምትጠራ ሽብርን ከያቅጣጫው በእኔ ላይ ጠራህ። በእግዚአብሔርም የቁጣ ቀን ማንም አላመለጠም ወይም አልተረፈም። የተንከባከብኋቸውንና ያሳደግኋቸውን ጠላት ያጠፋብኝ። ከሰቆቃ ኤርምያስ ምዕራፍ 2
የምናገኘው ትምህርት እጅግ ጥልቅና ለዛሬ የክርስቲያን ሕይወት ጠቃሚ የሆኑ መልእክቶች የያዘ ነው። ነቢዩ ኤርምያስ የኢየሩሳሌምን ጥፋትና የእግዚአብሔርን ቁጣ በዝርዝር በሚገልጽበት በዚህ ምዕራፍ ውስጥ ለዘመናችን የምንወስዳቸው ዋና ዋና ትምህርቶች አሉን። ከነዚህም መካከል አንደኛ የኃጢአት አስከፊነትና የእግዚአብሔርን ፍርድ እናገኛለን። በምዕራፉ መጀመሪያ ላይ የእግዚአብሔር ቁጣ በጽዮን ላይ እንደ ደመና እንደጋረደ ይናገራል። ይህ የሚያሳየን እግዚአብሔር ቅዱስ መሆኑንና ኃጢአትን ዝም ብሎ የማያልፍ አምላክ መሆኑን ነው። ዛሬም ቢሆን በጸጋው ውስጥ ብንሆን ኃጢአት ከእግዚአብሔር በረከትና ጥበቃ እንደሚለይ መገንዘብ ይኖርብናል። እግዚአብሔር የሚቀጣው ስለሚጠላን ሳይሆን ሕዝቡ ወደ እውነተኛ መንገድ እንዲመለሱ ስለሚፈልግ ነው። ሁለተኛ የሐሰተኞች ነቢያት መሪዎች አደገኛነት። በዚሁ ምዕራፍ በቁጥር 14 ላይ ነቢያትሽ ከንቱና ሰነፍ ራእይ አዩልሽ፣ ምርኮን ይመልሱ ዘንድ በደልሽን አልገለጡልሽም ይላል። ዛሬ ያሉ ክርስቲያኖች የሰሙትን ሁሉ ከማመን ይልቅ በመንፈስ መለየት ይኖርባቸዋል። እውነተኛ መሪና አስተማሪ ሰውን ደስ የሚያሰኝ ብቻ ሳይሆን ሰውን ከኃጢአቱ የሚመልስና ወደ ንስሐ የሚመራ የእውነት ቃል መናገር እንዳለበት ያስገነዝበናል። ሶስተኛ ለትውልድና ለቤተ ክርስቲያን መማለድ እንዳለብን እንማራለን። በቁጥር 19 ላይ እንዲህ የሚል ጥሪ አለ። ተነሺ፣ በሌሊት በመጀመሪያው ሰዓት ጩኺ፣ ልብሽን እንደ ውሃ በጌታ ፊት አፍስሺ፣ ስለ ሕፃናትሽ ነፍስ እጆችሽን ወደ እርሷ አንሺ። ክርስቲያኖች በዙሪያቸው ላለው ጥፋትና ለሚጠፋው ትውልድ ቆም ብለው ማሰብና ወደ እግዚአብሔር መጸለይ እንዳለባቸው ያስተምረናል። ልብን እንደ ውሃ አፍስሶ መጸለይ የእውነተኛ ንስሐና የመማለድ ምልክት ነው። አራተኛ የእግዚአብሔር ቃል ፍጻሜ። በቁጥር 17 ላይ እግዚአብሔር ያሰበውን እንዳደረገ ቀድሞ የተናገረውን እንደፈጸመ ይገልጻል። የእግዚአብሔር ቃል የታመነ ነው። የተስፋው ቃል እንደሚፈጸም ሁሉ በቃሉ ውስጥ ያሉ ማስጠንቀቂያዎችም አይቀሩም። ስለዚህ በቃሉ መኖር የብልህነት መንገድ ነው። በአጠቃላይ በምዕራፍ 2 ላይ ሰቆቃወ ኤርምያስ የሚያስተምረን ንስሐን፣ የእግዚአብሔርን ቅድስናና የጸሎትን አስፈላጊነት ነው። መከራ ሲመጣ ተስፋ ከመቁረጥ ይልቅ ፊታችንን ወደ እግዚአብሔር ማዞር እንዳለብን ትልቅ ትምህርት ይሰጠናል። ሰቆቃወ ኤርምያስ ምዕራፍ 3 በቁጣው በትር መከራ ያየ ሰው እኔ ነኝ። ከፊቱ አስወጣኝ፣ በብርሃን ሳይሆን በጨለማ እንዲሄድ አደረገኝ። በእርግጥ ቀኑን ሁሉ በመደጋገም እጁን በላዬ ላይ መለሰ። እርሱ ሥጋዬንና ቆዳዬን አስረጀ፣ አጥንቶቼንም ሰባበረ። በምሬትና በድካም ቅጥር ሠራብኝ፣ ዙሪያዬንም ከበበኝ። ከሞቱ ብዙ ጊዜ እንደሆናቸው በጨለማ እንድኖር አደረገኝ። በቅጥር ውስጥ ዘጋብኝ፣ ስለዚህ ማምለጥ አልቻልሁም። የእስር ሰንሰለቴንም አከበደብኝ። እርዳታ ፈልጌ ብጣራም ብጮህም እንኳ ጸሎቴን መስማት አልፈለገም። መንገዴን በተመረጡ ድንጋዮች ዘጋ፣ ጎዳናዬንም አጣመመ። ሸምቆ እንደተኛ ድብ እንዳደባ አንበሳ ከመንገድ ጎትቶ አስወጣኝ። ቆራረጠኝም፣ ያለ ረዳትም ተወኝ። ቀስቱን ገተረ፣ በፍላጻዎችም ኢላማ አደረገኝ። ፍላጻዎቹም ከሰገባ አውጥቶ ልቤን ወጋው። ለሕዝቤ ሁሉ ማላገጫ ሆንሁኝ። ቀኑን ሙሉ በመሳለቂያ ያዜሙብኛል። መራራ ስር አበላኝ፣ ሐሞትንም አጠጣኝ። ጥርሴን በድንጋይ ሰበረ፣ በትቢያ ውስጥ ረጋገጠኝ። ነፍሴ ሰላምን አጣች፣ ደስታ ምን እንደሆነ ረሳሁ። ስለዚህ ክብሬ ከእግዚአብሔር ተስፋ የሚያደረግኩት ሁሉ ሄዷል አልሁ። የጭንቀቴንና የመንከራተቴን ምሬትና ሐሞትን አስባለሁ፣ ዘወትር አስባለሁ። ነፍሴም በውስጤ ተዋርዳለች። ሆኖም ይህንን አስባለሁ፣ እንግዲያስ ተስፋ አለኝ። ያልጠፋ ነው፣ ከእግዚአብሔር ታላቅ ፍቅር የተነሳ ነው። ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነቱም ብዙ ነው። ራሴን እንዲህ አልሁ፣ እግዚአብሔር ዕድል ፋንታዬ ነው፣ ስለዚህ ተስፋ አደርገዋለሁ። እርሱን ተስፋ ለሚያደርጉ ለሚፈልገውም ሰው እግዚአብሔር መልካም ነው። ሰው የእግዚአብሔርን ማዳን ዝም ብሎ ተስፋ ቢያደርግ መልካም ነው። ሰው በወጣትነቱ ቀንበር ቢሸከም መልካም ነው። ብቻውን ዝም ብሎ ይቀመጥ፣ እግዚአብሔር አሸክሞታልና። ፊቱን በአቧራ ውስጥ ይቅበር፣
ተስፋ ሊኖረው ይችላልና። ጉንጩንም ለሚመታው ሰው ይስጥ፣ ውርደትን ይጥገብ። ጌታ ሰውን ለዘላለም አይጥልምና መከራን ቢያመጣም እንኳ ይራራል። ታላቅ ፍቅሩ አይለወጥምና ሆን ብሎ ችግርን ወይም መከራን በሰው ልጆች ላይ አያመጣምና። የምድሪቱ እስረኞች ሁሉ በእግር ሲረገጡ፣ በልዑል ፊት ሰው መብቱን ሲገፈፍ፣ ሰው ፍትሕ ሲጓደልበት ጌታ እንዲህ አይነቱን ነገር አያይምን? ጌታ ካላዘዘ በቀር ተናግሮ መፈጸም የሚችል ማን ነው? ክፉም ሆነ መልካም ነገር ከልዑል አፍ የሚወጣ አይደለምን? ታዲያ ሕያው ሰው በኃጢአት ሲቀጣ ስለምን ያጉረመርማል? መንገዳችንን እንመርምር፣ እንፈትን፣ ወደ እግዚአብሔርም እንመለስ። ልባችንን ከእጃችን ጋር ወደ ሰማይ ወዳለው ወደ አምላካችን እንዘርጋ። እናንሳም እንዲህም እንበል፣ አምፀናልና ኃጢአትንም ሰርተናልና አንተም ይቅር አላለኸንም። ራስህን በቁጣ ከደንህ አሳደድኸንም፣ ያለ ርኅራኄም ገደልኸን። ጸሎት እንዳያልፍ ራስህን በደመና ሸፈንህ። በአሕዛብ መካከል አተላና ጥራጊ አደረግኸን። ጠላቶቻችን ሁሉ አፋቸውን በእኛ ላይ ከፈቱ። በጥፋትና በመፈራረስ በችግርና በሽብር ተሰቃየን። የእንባ ጎርፍ ከዓይኔ ፈሰሰ፣ ዓይኔ አልቋልና። ያለ ረፍት ያለ ማቋረጥ ዓይኖቼ እንባ ያፈሳሉ። እግዚአብሔር ከላይ ከሰማይ እስኪያይ ድረስ በከተማዬ ባሉ ሴቶች ሁሉ ላይ የደረሰውን መዓት ነፍሴ አስጨነቃት። ያለ ምክንያት ጠላቶች የሆኑብኝ እንደ ወፍ አደኑኝ። ሕይወቴን በጉድጓድ ውስጥ ሊያጠፉ ሞከሩ። ድንጋይ በላይ ያደረጉ፣ ውሃ ሞልቶ ባናቴ ላይ ፈሰሰ። ጠፍቻለሁ ብዬ አሰብሁ። በጥልቁ ጉድጓድ ውስጥ ሳለሁ እግዚአብሔር ሆይ ያንተን ስም ጠራሁ። ልመናዬን ሰምተሃል። እርዳታን ፈልጌ ስጮህ ከመስማት ጆሮህ አልተከለከለም። በጠራሁ ጊዜ ቀረብኸኝ፣ እንዲሁም አትፍራ አልኸኝ። ጌታ ሆይ ለእኔ ተሟገትክልኝ፣ ሕይወቴንም ተቤዠህ። እግዚአብሔር ሆይ በእኔ ላይ የተደረገውን ግፍ አየህ፣ ፍርዴን ፍረድልኝ። በቀላቸውን ሁሉ በእኔ ላይ ያሰቡትን አድማ አየህ። እግዚአብሔር ሆይ ስድባቸውን ሁሉ በእኔ ላይ ያሰቡትንም አድማ ሁሉ ሰማህ። ይህም ቀኑን ሙሉ በእኔ ላይ ጠላቶቼ የሚያውጠነጥኑትንና የሚያንሾካሹኩትን ነው። ተመለከትካቸው፣ ቆመውም ሆነ ተቀምጠው በዘፈናቸው ይሳለቁብኛል። እግዚአብሔር ሆይ እጆቻቸው ላደረጉት የሚገባውን መልሰህ ክፈላቸው። በልባቸው ላይ መጋረጃን ዘርጋ፣ እርግማንህም በላያቸው ይሁን። ከእግዚአብሔር ሰማያት በታች በቁጣህ አሳዳቸው፣ አጥፋቸውም በማለት ኤርምያስ ይናገራል። ይህ ምዕራፍ በመከራ ውስጥ ያለን ተስፋ፣ የእግዚአብሔርን ታማኝነትና የንስሐንን አስፈላጊነት ያሳያል። እስኪ ከዚህ ምዕራፍ በዚህ ዘመን ያለን ክርስቲያኖች ምን እንማራለን? አንደኛ፣ የእግዚአብሔር ምሕረትና ታማኝነት። በምዕራፉ በታላቅ መከራ ሰቆቃ ቢጀምርም በመካከሉ ግን እጅግ የሚያበረታታ ተስፋ ይገኛል። እሱም የማያልቅ ምሕረት። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና የሚል እጅግ ተስፋ የሚሰጥ በቁጥር 22 ላይ እናገኛለን። እንዲሁም አዲስ ጸጋ። የእግዚአብሔር ቸርነት በየማለዳው አዲስ እንደሆነና ታማኝነቱ ታላቅ እንደሆነ እንማራለን። ይህ በየትኛውም አስቸጋሪ ሁኔታ ውስጥ ላለን ክርስቲያኖች ትልቅ መጽናኛችን ነው። ሁለተኛ፣ በመከራ ውስጥ መታገስና መጠበቅ እንዳለብን እንማራለን። ነቢዩ ኤርምያስ በጭንቀት ውስጥ ሆኖ እግዚአብሔርን እንዴት መጠበቅ እንዳለብን ያስተምረናል። እሱም ዝም ብሎ መጠበቅ ይለናል። ሰው የእግዚአብሔርን ማዳን ዝም ብሎ ተስፋ ቢያደርግ መልካም እንደሆነም ይገልጻል በቁጥር 26 ላይ። ሌላው ቀንበርን መሸከም እንዳለብን እንማራለን። በወጣትነት ዕድሜ መከራ ወይም ቀንበርን መሸከም ለሰው መልካም እንደሆነና የትዕግስትንና ጥንካሬን እንደሚሰጥ ያስተምረናል። ሶስተኛ፣ የእግዚአብሔር ሉዓላዊነት። በዚህ ምዕራፍ ውስጥ ክፉም ሆነ መልካም ነገር ከልዑል እግዚአብሔር ትእዛዝ ውጭ እንደማይሆን በቁጥር 37 እና 38 ላይ ያስተምረናል። እግዚአብሔር ሰውን ለማስጨነቅ ወይም ለመከራ አሳልፎ ለመስጠት አይወድም።
መከራ ቢመጣም እንኳ እግዚአብሔር እንደ ምሕረቱ ብዛት መልሶ እንደሚራራ እርግጠኞች እንድንሆን ከምዕራፉ እንማራለን። አራተኛ፣ ራስን መመርመርና ንስሐ መግባት እንዳለብን። መከራ ሲመጣ ሌላውን ከመውቀስ ይልቅ ወደ ውስጥ መመልከት እንደሚገባ ይነግረናል። ይህ ማለትም መንገዳችንን መመርመር፣ መንገዳችንን እንመርምርና እንፈልግ፣ ወደ እግዚአብሔርም እንመለስ ይላል በቁጥር 40 ላይ። ክርስቲያኖች በፈተና ወቅት ራሳችንን መፈተሽ እንዳለብን የእግዚአብሔር ቃል በዚህ ቦታ ላይ ያስተምረናል። ሌላው ልባዊ ጸሎት ሊኖረን እንደሚያስፈልግ እንማራለን። እጃችንን ብቻ ሳይሆን ልባችንን ወደ ሰማይ አምላክ ማንሳት እንዳለብን በማስረገጥ ይነግረናል። በአጠቃላይ ሰቆቃወ ኤርምያስ ምዕራፍ 3 መከራ ጊዜያዊ መሆኑን፣ የእግዚአብሔር ፍቅር ግን ዘላለማዊ መሆኑን ያስገነዝበናል። ዛሬ ባለንበት ሕይወት ውስጥ በማንኛውም ተግዳሮት ውስጥ ብንሆን የእግዚአብሔር ታማኝነት እንደማይለወጥ ከዚህ ምዕራፍ እንማራለን። ሰቆቃወ ኤርምያስ ምዕራፍ 4 ወርቁ እንዴት ዛገ፣ ንጹሕ ወርቅ እንዴት ተለወጠ! የከበሩ ድንጋዮች በየመንገዱ ዳር ተበታትነዋል። እንደ ወርቅ ይቆጠሩ የነበሩ የከበሩ የጽዮን ወንድ ልጆች የሸክላ ሰሪ እጅ እንደሰራው እንዴት አሁን እንደ ሸክላ ዕቃ ሆኑ! ቀበሮዎች እንኳን ግልገሎቻቸውን ለማጥባት ጡታቸውን ይሰጣሉ። ሕዝቤ ግን በምድረ በዳ እንዳሉ ሰጎኖች ጨካኞች ሆኑ ይላል ኤርምያስ። ከውሃ ጥም የተነሳ የሕፃናት ምላስ ከላንቃቸው ጋር ተጣበቀ። ልጆቹም ምግብ ለመኑ፣ ነገር ግን ማንም አልሰጣቸውም። ምርጥ ምግብ ይበሉ የነበሩ ተቸግረው በየመንገዱ ላይ ተንከራተቱ። ሐምራዊ ግምጃ ለብሰው የነበሩ አሁን በአመድ ላይ ተኙ። በሕዝቤ ላይ የደረሰው ቅጣት የማንም እጅ ሳይረዳት በድንገት ከተገለጠችው ሰዶም ላይ ከደረሰው ቅጣት ይልቅ ታላቅ ሆነ። መሳፍንቶቻቸው ከበረዶ ይልቅ ብሩህ፣ ከወተት ይልቅ ነጭ ነበሩ። ሰውነታቸው ከቀይ ዕንቁ የቀላ፣ መልካቸው እንደ ሰርፌ ነበረ። አሁን ግን ከጥላሸት ይልቅ ጠቁረዋል፣ በመንገድም የሚያውቃቸው የለም። ቆዳቸው ከአጥንታቸው ጋር ተጣብቋል፣ እንደ እንጨትም ደርቀዋል። በራብ ከሚሞቱ ይልቅ በሰይፍ የተገደሉ ይሻላሉ። ምግብ በሜዳ ላይ ካለማግኘታቸው የተነሳ በራብ ደርቀው ያልቃሉ። ሕዝቤ ባለቀበት ጊዜ ምግብ እንዲሆኗቸው ሩህሩሆቹ ሴቶች በገዛ እጆቻቸው ልጆቻቸውን ቀቀሉ። እግዚአብሔር ለመቅሰፍቱ መውጫ በር ከፈተ፣ ጽኑ ቁጣውንም አፈሰሰ። መሠረቷን እንዲበላ በጽዮን እሳት ለኮሰ። ጠላቶቹም ሆኑ ወራሪዎች የኢየሩሳሌም በሮች ጥሰው ይገባሉ ብለው የምድር ነገሥታት ወይም ከዓለም ሕዝብ አንዳቸውም አላመኑም። ይህ ግን ከነቢያት ኃጢአት ከካህናቶቿም መተላለፍ የተነሳ ሆኗል። በውስጧ የጻድቃን ደም አፍስሰዋልና እንደ ታወሩ ሰዎች በየመንገዱ ላይ ይደናበራሉ። ማንም ሰው ደፍሮ ልብሳቸውን መንካት እስከማይችል ድረስ በደም እጅግ ረክሰዋል። ሰዎች ሂዱ እናንተ ርኩሳን ብለው ይጮሁባቸዋል። ወግዱ ወግዱ አትንኩን ይሏቸዋል። ሸሽተው በሚቅበዘብዙበት ጊዜ በአሕዛብ መካከል ያሉ ሰዎች ከእንግዲህ በዚህ መቀመጥ አይገባቸውም ይላሉ። እግዚአብሔር ራሱ በትኗቸዋል፣ ከእንግዲህ ወዲያ አይጠብቃቸውም። ካህናቱ አልተከበሩም፣ ሽማግሌዎችም ከበሬታ አላገኙም። ከሁሉ በላይ በከንቱ እርዳታን ስንጠባበቅ ዓይኖቻችን ደከመ። ከግንብ ማማ ላይ ሆነን ሊያድነን ከማይችል ሕዝብ እርዳታ ጠበቅን። ሰዎች እግር በእግራችን ተከታተሉን፣ ከዚህም መንገዳቸው መሄድ አልቻልንም። መጨረሻችን ቀርቧል፣ ቀኖቻችንም ተቆርጠዋል፣ ፍጻሜያችን መጥቷልና። ከሰማይ ንስሮች ይልቅ ጠላቶቻችን ፈጣኖች ናቸው። ተራሮች ላይ አሳደዱን፣ በምድረ በዳም ሸመቁብን። በእግዚአብሔር የተቀባ የሕይወታችንን እስትንፋስ በወጥመዳቸው ተያዘ። በጥላው ስር በአሕዛብ መካከል እንኖራለን ብለን አስበን ነበር። አንቺ በዖፅ ምድር የምትኖሪ የኤዶምያስ ሴት ልጅ ሆይ ደስ ይበልሽ፣ ሐሴትም አድርጊ። ነገር ግን ለአንቺ ደግሞ ጽዋው ይደርስሻል። ትሰክሪያለሽ፣ ዕርቃንሽንም ትጋለጫለሽ። የጽዮን ልጅ ሆይ ቅጣትሽ ያበቃል፣ እርሱም የስደትሽን ዘመን አያራዝምም። ነገር ግን አንቺ የኤዶምያስ ልጅ ሆይ ኃጢአትሽን ይቀጣል፣ ክፋትሽንም
ይፋ ያወጣዋል በማለት ኤርምያስ ይናገራል። ይህ ምዕራፍ የእግዚአብሔር ሕዝብ በኃጢአት ምክንያት የደረሰባቸውን ውድቀትና መከራ በዝርዝር ይተርካል። ከዚህ ክፍል በዚህ ዘመን ያለን ክርስቲያኖች ምን እንማራለን? አንደኛ፣ የኃጢአትን አስከፊነትና ውጤት። በምዕራፉ መጀመሪያ ላይ ወርቁ እንዴት ደበዘዘ፣ ጥሩም ወርቅ እንዴት ተለወጠ በማለት ይጀምራል። ይህ የሚያሳየው ኃጢአት የአንድን አማኝ ክብርና ውበት እንዴት እንደሚያጠፋና እንደሚያበላሽ ነው። ክርስቲያኖች የእግዚአብሔር ቤተ መቅደስና የዓለም ብርሃን እንደመሆናቸው መጠን በኃጢአት ስንወድቅ ያ የሰጠንን ክብርና ብርሃን እንደምናጣ ያስተምረናል። ሁለተኛ፣ የኃላፊነት መጠን ወይም የበለጠ ለሚያውቅ ቅጣቱ እንደሚበዛ እንማራለን። በቁጥር 6 ላይ የኢየሩሳሌም መከራ ከሶዶም መከራ እንደሚበልጥ ይናገራል። ሶዶም በድንገት ጠፋች፣ ኢየሩሳሌም ግን እየታየችና እየተሰቃየች ለረጅም ጊዜ መከራን ተቀበለች። ቃሉን አውቀንና ጸጋው ተሰጥቶን እያለ መንገድ ብንስት ወይም የእግዚአብሔርን ቃል ብንዳፈር ከማያውቁ ሰዎች ይልቅ የኛ ኃላፊነት እንደሚበልጥ ቅጣቱም የከረረ እንደሚሆን እንማራለን። ሶስተኛ፣ በሐሰተኛ መሪዎች አለመታለል። በቁጥር 13 ስለ ነቢያቷ ኃጢአትና ስለ ካህናቷ በደል በማለት ውድቀቱ የመጣው በመሪዎች ስህተት መሆኑን ይገልጻል። ሕዝቡን ወደ እውነት መመለስ ሲገባቸው መሪዎቹ ራሳቸውን አመጽ ውስጥ ገብተው ነበርና። ዛሬም ቢሆን ቤተ ክርስቲያን የምትከተላቸውን ትምህርቶችና መሪዎች በመንፈሳዊ ብልሃት መመርመር እንዳለባት ያስተምራል። አራተኛ፣ በሰውና በምድራዊ ኃይል አለመታመን። ሕዝቡ በግብፅ ወይም በሌሎች መንግስታት እርዳታ ይድናሉ ብለው በከንቱ ይጠባበቁ እንደነበር በቁጥር 17 ላይ ይነግረናል። ነገር ግን ማንም ሊረዳቸው አልቻለም። መዳናችንና መከታችን እግዚአብሔር ብቻ መሆኑን ማወቅ አለብን። በሰዎች ችሎታ፣ በገንዘብ ወይም በፖለቲካ ኃይል ላይ ብቻ መታመን መጨረሻው ተስፋ መቁረጥ እንደሆነ ያስተምረናል። አምስተኛ፣ ንስሐና ተስፋው። ምንም እንኳ ምዕራፉ በመከራ የተሞላ ቢሆንም የእግዚአብሔርን ፍርድ ማወቃችን ወደ ንስሐ እንድንመጣ ያነሳሳናል። የእግዚአብሔር ቁጣ ለዘላለም አይደለም፣ ንስሐ ለሚገቡ ምሕረት አለው። በአጠቃላይ ሰቆቃወ ኤርምያስ ምዕራፍ 4 እግዚአብሔር ቅዱስ እንደሆነና ኃጢአትን ዝም ብሎ እንደማያልፍ ነገር ግን ሕዝቡ ተመልሰው እንዲቀደሱ እንደሚፈልግ ያስተምረናል። አሁን ደግሞ የመጨረሻው ምዕራፍ ሰቆቃወ ኤርምያስ ምዕራፍ 5 እንመልከት። እግዚአብሔር ሆይ በእኛ ላይ የደረሰውን አስብ፣ ውርደታችንን እይ ተመልከትም። ርስታችን ለመጻተኞች ቤታችንም ለባዕዳን አልፈው ተሰጡ። ወላጅ አልባና አባት የሌላቸው ሆንን፣ እናቶቻችን እንደ መበለቶች ሆኑ። ለምንጠጣው ውሃ መክፈል ነበረብን፣ እንጨታችንንም የምናገኘው በግዥ ነበር። የሚያሳድዱን ከተረከዞቻችን ስር ናቸው። ተጨንቀናል፣ እረፍትም አጥተናል። እንጀራ እንጠግብ ዘንድ ለአሦር ለግብፅ እጃችንን ሰጠን። አባቶቻችን ኃጢአት ሰርተው አለፉ፣ እኛም የእነርሱን ቅጣት ተሸከምን። ባሮች ሰልጥነውብናል፣ ከእጃቸው ነፃ የሚያወጣን ማንም የለም። በምድረ በዳ ካለው ሰይፍ የተነሳ በሕይወታችን ተወራርደን እንጀራ አገኘን። ቆዳችን እንደ ምድጃ ጠቁሯል፣ በራብ ተቃጥሏል። ሴቶች በጽዮን ደናግል በይሁዳ ከተሞች ተደፈሩ። መሳፍንት በእነርሱ ላይ ተሰቀሉ። ሽማግሌዎች አልተከበሩም። ጎልማሶች ወፍጮ እንዲፈጩ ተገደዱ። ወንዶች ልጆች በእንጨት ሸክም ተንገዳገዱ። ሽማግሌዎችም ከከተማይቱ በር ሄደዋል። ጎልማሶች ዝማሪያቸውን አቁመዋል። ደስታ ከልባቸው ጠፍቷል። ጭፈራቸው ወደ ለቅሶ ተለውጧል። አክሊላችን ከራሳችን ላይ ወድቋል። ወዮልን ኃጢአት ሰርተናልና። ከዚህ የተነሳ ልባችን ደከመ። ከነዚህ የተነሳ ዓይናችን ፈዘዘ። ባዶዋን የቀረችው የጽዮንን ተራራ የቀበሮች መፈንጫ ሆናለችና። አቤቱ እግዚአብሔር ሆይ አንተ ለዘላለም አትዘገይ። ዙፋንህ ከትውልድ እስከ ትውልድ ይኖራል። ስለምን ፈጽመህ ትረሳናለህ? ስለምን ለረጅም ጊዜ ትተወናለህ? እግዚአብሔር ሆይ ወደ አንተ መልሰን፣ እኛም እንመለሳለን። ዘመናችንን እንደ ቀድሞው አድስ። ፈጽመህ ካልጣልኸን
ከመጠን በላይ ካልተቆጣህን በማለት ምርር ያለና ከልብ የሆነ ንስሐን ወደ እግዚአብሔር ኤርምያስ ይጸልያል። ይህ ክፍል በባቢሎን ምርኮ ለነበሩት እስራኤላውያን ብቻ ሳይሆን ዛሬ ላለን ክርስቲያኖች ጠቃሚ መንፈሳዊ ትምህርት ያስተምረናል። ከዚህ ምዕራፍ የምናገኘው ዋና ዋና ትምህርቶችን ቀጥለን እንመልከት። አንደኛ፣ የእውነተኛ ንስሐ አስፈላጊነት። ከዚህ ምዕራፍ ውስጥ ነቢዩ ኤርምያስ የሕዝቡን ስቃይ ብቻ ሳይሆን ለዚህ ስቃይ ምክንያት የሆነውን ኃጢአት በግልጽ ይናገራል። አባቶቻችን ኃጢአት ሰሩ የሉም፣ እኛ በደላቸውን ተሸከምን በማለት በቁጥር 7 ላይ ይናገራል። ዛሬም እንደ ክርስቲያን የደረሰብንን መከራ ብቻ ሳይሆን ለእግዚአብሔር ያለንን አለመታዘዝ ጭምር አምነን መቀበል እንደሚገባን ያስተምረናል። እውነተኛም ፈውስ የሚጀምረው ከንስሐ ነው። ሁለተኛ፣ በእግዚአብሔር ፊት መፍሰስ ወይም በግልጽ መቅረብ። ምዕራፉ በሙሉ የእስራኤል ውርደት፣ ረሃብ፣ ጭቆና እግዚአብሔርን እንዲያይ የቀረበ አቤቱታ ነው። እግዚአብሔር ስሜታችንን እንድንደብቅ አይፈልግም። በሕይወታችን ጨለማ ጊዜ ያለንን ስቃይና ጭንቀት በግልጽ ወደ እግዚአብሔር ይዘን መቅረብ እንድንችል ያስተምረናል። እርሱ የማይረዳንና የማይሰማን ሩቅ አምላክ አይደለም። ሶስተኛ፣ የእግዚአብሔር ዘላለማዊና ሉዓላዊነት። ምዕራፉ ወደ መጨረሻው ሲቃረብ ትኩረቱ ከምድራዊ መከራ ወደ ሰማያዊ ዙፋን ይዞራል። አቤቱ አንተ ለዘላለም ትኖራለህ፣ ዙፋንም ከልጅ ልጅ እስከ ልጅ ልጅ ነው በማለት በቁጥር 19 ላይ ይናገራል። በዙሪያችን ያለው ዓለም ቢናወጥ፣ መንግስታት ቢወድቁና ሕይወታቸው ቢመሰቃቀልም እግዚአብሔር አሁንም በዙፋኑ ላይ እንዳለ ማስታወስ አለብን። የኛ ሁኔታ ይለዋወጣል፣ የእርሱ ሉዓላዊነት ግን ቋሚና ዘላለማዊ ነው። አራተኛ፣ መልሰን የሚል ጸሎት እናገኛለን። በቁጥር 21 ላይ አቤቱ ወደ አንተ መልሰን እኛም እንመለሳለን፣ ዘመናችንን እንደ ቀድሞው አድስ ይላል። ወደ እግዚአብሔር ለመመለስ እንኳ የእርሱ እርዳታ እንደሚያስፈልገን እንማራለን። በገዛ ኃይላችን መመለስ አንችልም፣ ጸጋው ግን ይረዳናል። የቀድሞውን መንፈሳዊ ቅናትና ፍቅር ለማደስ አምላካዊ እርዳታ ወሳኝ ነው። አምስተኛ፣ በተስፋ መቁረጥ ውስጥ ያለ ተስፋ። ምንም እንኳ ምዕራፉ በአሳዛኝ ሁኔታ ቢጠናቀቅም ጸሎቱ የቀረበው ወደ እግዚአብሔር መሆኑ ብቻ ተስፋ እንዳለ ያሳያል። ክርስቲያኖች መከራ በሚበዛባቸው ጊዜ እንኳን እግዚአብሔር ትቶናል ብለን ከማማረር ይልቅ የፊቱን ብርሃን መፈለግ እንዳለብን ያስተምረናል። በአጠቃላይ ሰቆቃወ ኤርምያስ ምዕራፍ 5 እግዚአብሔርን በቅድስና መፍራት እንዳለብን፣ በችግራችን ጊዜ ወደ እርሱ መጮህ እንዳለብንና ተስፋችን በማይወድቀው ዙፋን ላይ መሆን እንዳለበት ያስተምረናል። ውድ የአሳፍቲው ተከታታዮች፣ የሰቆቃወ ኤርምያስ መጽሐፍ በታሪክ ውስጥ እጅግ አስቸጋሪ በነበሩ የኢየሩሳሌም ውድመቶች ወቅት የተጻፈ ቢሆንም በዛሬው ዘመን ላለን ክርስቲያኖች የሚሰጠው ትምህርት እጅግ ጥልቅና ወቅታዊ ነው። በአጠቃላይ ከዚህ መጽሐፍ እግዚአብሔር ብዙ ነገር ያስተምረናል። እስኪ አሁን ልባችንን ከፍተን ጥቂት ነጥቦችን እንመልከት። አንደኛ፣ ለእግዚአብሔር በቅንነት ስሜትን መግለጥ። ኤርምያስ በመጽሐፉ ውስጥ ያለውን ጥልቅ ሐዘን፣ ግራ መጋባትና ስቃይ አልሸሸገም። ክርስቲያኖች በሕይወታቸው ፈተናና መከራ ሲገጥማቸው በሐሰተኛ ፈገግታ ከመሸፈን ይልቅ ጭንቀታችንንና ጥያቄያችንን በጸሎት ፊት ለእግዚአብሔር ማቅረብ እንዳለብን እንማራለን። እግዚአብሔር የእንባና የጩኸት አምላክ መሆኑን ያስገነዝበናል። ሁለተኛ፣ በእግዚአብሔር ታማኝነት ላይ መደገፍ እንዳለብን እንማራለን። በመጽሐፉ መሃል በምዕራፍ 3 ላይ የሚገኘው መልእክት የመጽሐፉ ልብ ነው። በታላቅ ጨለማ ውስጥ ሆኖ ኤርምያስ እንዲህ ይላል፣ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ማለዳ ማለዳ አዲስ ነው፣ ታማኝነትህ ብዙ ነው በማለት ይናገራል። በዙሪያችን ያለው ሁኔታ ቢፈራርስም የእግዚአብሔር ኪዳንና ምሕረት ግን ፈጽሞ እንደማይለወጥ እንማራለን። ሶስተኛ፣ የኃጢአት ውጤትና የንስሐ አስፈላጊነት። መጽሐፉ ኢየሩሳሌም ለምን እንደጠፋች በግልጽ ያስረዳናል። ውድመቱ የመጣው ሕዝቡ ከእግዚአብሔር
በመራቃቸው በትዕቢታቸው ምክንያት ነበር። ክርስቲያኖች እግዚአብሔር ጻድቅ ፈራጅ መሆኑን ማወቅ አለብን። መከራ ሲመጣ ሌላውን ከመውቀስ ይልቅ መንገዳችንን እንመርምርና እንፈልግ፣ ወደ እግዚአብሔርም እንመለስ። ምክንያቱም በሰቆቃወ ኤርምያስ ምዕራፍ 3 ቁጥር 40 ላይ መንገዳችንን እንመርምርና እንፈልግ፣ ወደ እግዚአብሔርም እንመለስ የሚለው የንስሐ ጥሪ ለዚህ ነው። አራተኛ፣ በተስፋ መጠባበቅ። ኤርምያስ በመከራው በአንድ ጀንበር እንደሚጠፋ አልተናገረም። ይልቁንም ሰው ዝም ብሎ የእግዚአብሔር ማዳን ቢጠባበቅ መልካም ነው ይለናል። በዚህ ዘመን ያለን ክርስቲያኖች ለጸሎታችን ፈጣን መልስ ባናገኝም እንኳ እግዚአብሔር በራሱ ጊዜ ጣልቃ እንደሚገባ በትዕግስት መጠባበቅ እንዳለብን እንማራለን። በአጠቃላይ የሰቆቃወ ኤርምያስ ታሪክ ከጥልቅ ሐዘን ወደ ታላቅ ተስፋ የሚወስድ ድልድይ ነው። መከራ ቢኖርም እግዚአብሔር ግን በዙፋኑ ላይ እንዳለና መጨረሻው ጥፋት ሳይሆን ተስፋ መሆኑን ያረጋግጥልናል። ምናልባት በዚህ ዘመንም ያለን ክርስቲያኖች በተለያየ ፈተና የምናልፍና የተለያየ መከራ በሕይወታችን ላይ የሚፈራረቅብን ልንኖር እንችላለን። ዛሬ ይህ መልእክት ለእናንተ ነው። እግዚአብሔር ከመከራችን የሚያወጣና ወደ አዲስ ተስፋ የሚያስገባ አምላክ መሆኑን ተምረናል። ከመከራ ወደ ክብር፣ ከጨለማ ወደ ብርሃን፣ ከተስፋ መቁረጥ ወደ ሙሉ ተስፋ የሚያሻግረው የዚህ ቃል በረከት ከናንተ ጋር ይሁን እያልነ የዛሬ መልእክታችንን በዚህ እንጨርሳለን። በሚቀጥለው ትምህርት እስከምንገናኝ የእግዚአብሔር ሰላም ከሁላችሁ ጋር ይሁን። አሜን።